ተፈጥሮ እውነተኛ አስተንፋሷን ከጉያዋ ያለውን የህይወት ሙቀቷን ከመቀነቷ ያከማቸችውን አንጡራ ሀብቷን ሳትሰስት የምትቸርበት ልዩ ስፍራ አላት። ምድሪቱ ድግስ እንዳሰናዳች መቤት ዳሷም ወለሏም አረንጓዴ ተነጥፎበታል። በዚህ ቦታ ተፈጥሮ ያለ ልክ ያለ ገደብ ፈገግ ብላለች። ይህ የምድር ገነት በደቡብ ምዕራብ ኢትዮጵያ ክልል በቤንች ሸኮ ዞን የሚገኝ እውነተኛ የተፈጥሮ ገጸ በረከት ነው። የኢትዮጵያ የሀብት መቀነስ ቢባል ያንሰዋል። መሬቱ ለም የሰጡትን የሚያበቅል ቡናው፣ በቆሎ፣ ሩዙ፣ ሰሊጡ፣ ቁንዶ በርበሬውና ኮረሪማ የሙዝ ጫካውና የማንጎ መትረፍረፍ የቢጫ ንቦቹ መገኛ የማሩ መንደር የቅቤው ጎተራ ምን አለፋችሁ እዚህ የሌለ ነገር የለም። የምድር ገነትን ኢማጂን አድርጎ ማየት የሚፈልግ ሰው ደቡብ ምዕራብ ኢትዮጵያ ቢመጣ ሊያይ የሚችል ይመስለኛል። ደኑ ታይቶ አይጠገብም፣ ተጉዘህበት አትጨርሰው። የዛፉ ቫራይቲ የቅጠሉ ሪችነስ እና ቢዩቲ በጣም የሚያስደንቅ ነው። እንደዚህ አይነት ምድር አፍሪካ ውስጥ ኢትዮጵያ ውስጥ አለ ወይ የሚያስብል ነው። የቤንች ሸኮ ዞን 536,000 ሄክታር ስፋት ያለው ሲሆን በደጋ ወይና ደጋና ቆላ የአየር ጠባይ የተሸፈኑ 6 ወረዳዎችና 4 ከተማ አስተዳደሮች አሉት። በዞናችን ውስጥ በከፍተኛ ሁኔታ የሚመረተው ቡና፣ ቁንዶ በርበሬ፣ ሄል፣ ኮረሪማ እና በተጨማሪ ደግሞ እርድ፣ ዝንጅብል እነኚህ ኤክስፖርት ምርቶች ምንላቸው ወይም ካሽ ክሮፕ ምንላቸው ምርቶች በከፍተኛ ሁኔታ ይመረታሉ። ዞናችን አጥቃ ቆዳ ስፋቱ 1/3 በቡና ነው የተሸፈነው። አሁን ባለው ሁኔታ ወደ 162,000 ሄክታር በላይ የሚሆን ማሳ በቡና የተሸፈነበት አካባቢ አለ። ቀጥሮ ደግሞ ወደ 90,000 ሄክታር የሚሆን ማሳ ደግሞ በቋሚ ፍራፍሬ የተሸፈነበት አካባቢ አለ። እንደዚሁ ደግሞ ወደ 180,000 ሄክታር በላይ የሚሆን ጥቅጥቅ ያለ ደን ሰው ያልገባበት ደን እንደዚሁ አለ። በዞኑ በሰብል ልማት የሚለሙት በቆሎ፣ ሩዝና ማሽላ ከፍተኛ ሽፋን ያለውን ምርት የሚሰጡ ናቸው። በተጨማሪም ከቅርብ ጊዜ ወዲህ በዞኑ እየተመረተ የሚገኘው ሰሊጥም የአርሶ አደሩን ተጠቃሚነት እየጨመረ ነው። አመታዊ ሰብል አንፃር በቆሎ በጣም ማሳ ይዛል። በቆሎ፣ ሩዝ እንደዚሁ ሰሊጥ በዚህ አመት እንደምታየው በጣም በከፍተኛ ሁኔታ
ክልል እስከ ቀበሌ ድረስ እስከ አርሶ አደሩ ድረስ በጣም ከፍተኛ የሆነ ስልጠና ሰጥተን ወደ እርሻ ለመግባት ሞክረናል። በዛም መሰረት አሁን እንደምታየው እቅዳችን ክልሉ የሰጠን ዝቅ ያለ እቅድ ነበር። እኛ እቅዳችንን ከዛን ከፍ ብለን አርሰን ዛሬ አሁን እንደምታየው በጣም ከፍተኛ ሁኔታ እቅዳችን ሰክተን ማለት ነው። በቤንች ሸኮ ዞን የሚገኘው ጉራ ፈርዳ ወረዳ በበልግ በሚያመርታቸው አመታዊና ቋሚ ሰብሎች እንዲሁም በፍራፍሬና በቅመማ ቅመም ተሸፍኗል። በዚህ ወረዳ ከ10 ሄክታር በላይ በቡና የተሸፈነው በበቃ የቡና ጫካ ይገኛል። በዚህ በበልግ ስራዎች 41667 ሄክታር ለማልማት ታቅዶ 38000 ሄክታር በላይ በዋና ዋና ሰብሎች ተሸፍኗል። ይሄ ማለት ከፍተኛ የቴክኖሎጂ ስርጸት ያዘበት የአርሶ አደርን ኩታ ገጠም በቴክኖሎጂ እንደዚህ በሜካናይዜሽን ሰፋ ያለ የበቆሎ የሩዝ የሰሊጥ የሌሎች ምርት በሰፊ ሲመረት የነበረበት ወረዳ ነው። ይህ ወረዳ በሰፋፊ ሜካናይዝድና በግለሰብ ኩታ ገጠም እርሻዎች ሩዝ በቆሎና ሰሊጥ በበልግ ወቅት የሚመረትበት ነው። ካቀድነው 41000 ውስጥ 38000 ሄክታር ነው የሸፈነው። ከ38000 ሄክታር ውስጥ 20916 ሄክታር ሩዝ ብቻ ነው ማለት። ከዚህ ምርት ደግሞ ምርታማነት ግብ የጠበቅን ያለ ነው አስቀምጠን የተንቀሳቀስን ያለ ነው 32 37 36 ይገኛል። አማካይ ያስቀመጥነው ምንድነው 32 ኩንታል አማካይ ምርታማነትን በአንድ ሄክታር ሊገኝ ይችላል ብለን አስቀምጠን የተንቀሳቀስን ያለበት ሂደት አለ። ወደ 670000 ኩንታል በሩዝ ብቻ እናገኛለን ብለን ነው እቅድ ይዘን ግብ ይዘን የተንቀሳቀስን ያለን። እንግዲህ ሩዝ በሰፊው እንደዚህ ወረዳ ከበቆሎ ቀጥሎ በሰፊው መመረት የሚችልና ከአካባቢው ስነ ምህዳርም ከአርሶ አደር ፍላጎትም ካለው ከኮስት አንፃርም አጠቃላይ ከዝናብ ስርጭቱም ጋር ተስማሚና ጥሩ ምርት የሚሰጥ አርሶ አደሩም በሰፊው ፍላጎት ያለውና ቢያንስ ባለን ሽፋን አንፃር ፐር ሄክታር ቢያንስ ከአማካይና ካለን ሄክታር እስከ 40 ኩንታል የሚወጣበት አለ። ግን በአማካይ 32 ኩንታል ወጥቶ ከፍተኛ ምርት የሚሸጥና በተሻለ ዋጋ የተሻለ ኢኮኖሚካሊ ገቢ የሚያስገኝ ሰብል ነው ማለት ነው ሩዝ። ሰብሉን ውጤታማ ከሚያደርጉ ነገሮች አንዱ ሜካናይዜሽን እርሻ ነው። እንደኛ ወረዳ በአብሶ በዚህ ሲዝን በዚህ አመት በሰፊው ሜካናይዜሽን ወደ 14000 ሄክታር በላይ በሜካናይዜሽን የታረሰበትና ክላስተሪንግን ተከትሎ እንዲሰሩ ከዚህ የበለጠ ግንዛቤ እየፈጠር እንዲሰሩ ያደረግንበት ሂደት አለ። በወረዳው በሚገኘው ኩጃ ቀበሌ ነዋሪ የሆኑት የአቶ አሊን የግብርና ስራ ለመመልከት በቤታቸው ተገኝተናል። በጠዋት ከነበረው የሥራ ድካምና የፀሐይ ሙቀት አረፍ ለማለት ቡናውን አፍልተው እጣኑን ጤስ አድርገው ከጎረቤት ጋር በአንድነት ተሰብስበዋል። በዚያውም ስለ ቡቃያው ስለ ፍሬውና ማድረግ ስለሚገባቸው ነገሮች ይመካከራሉ። ዋናው ትልቁ ፍቅር ነው ይመጣ ለስራው አረማው አርሶ አደሩ ስራ ጌጡ ነው። የምድሪቱን በረከት በላቡና በጥረቱ ቆፍሮ አውጥቶ ለሸማቹ ያቀርባል። ጊዜ የለውም። ሁሌም ወደ ስራው ሁሌም ወደ ማሳው ይጣደፋል። ስሜ አሊ ብሬ ይባላለሁኝ። በጉራ ፈርዳ ወረዳ ነው ያለሁት። አርሶ አደር ነኝ። 2 ሄክታር መሬት አለች። እሷን ግማሿን በቆሎ ግማሿን ሩዝ ነው የምጠቀምባት። ብርቱ በቆሎ ላይ ትንሽ ውጤት አለው። ቢያንስ 1 ሄክታር እንኳን 50 60 ይወጣል በቆሎ ላይ 1 ሄክታር ማለት። ሩዙ ዝናብ ታልቆረጠው እስከ 70 እስከ 60 ይወጣል። የወረዳው ግብርና ቢሮ የአርሶ አደሩን ምርታማነት ለማሳደግ እገዛ እንደሚያደርግ አቶ አሊ ነግረውናል። ያገዙ ነው
በዘር ያግዙናል። በቃ ሄደን እናመጣለን። እነሱ አቅርቦትን ያቀርባሉ። በዚህ ነው የምንጠቀመው። ሌላኛው የአካባቢው አምራች ወጣቱ አርሶ አደር መሬቱን በበቆሎ ሸፍኖ በጥሩ ሁኔታ ላይ የሚገኘውን አዝመራ እያረመ ይገኛል። የሥራው ውጤታማነት ምክንያት ምን እንደሆነ ወጣቱ አርሶ አደር ይናገራል። ስሜ ንጉሴ ትእዛዙ ይባላል። አርሶ አደር ነኝ። ያው የምንገኘው ትግል ፍሬ የምትባል ጎጥ አካባቢ ነው የምንገኘው። በብዛት እዚህ አካባቢ በቆሎ ይመረታል። በቆሎ በግብረኛም ተጠንቶ ምርጥ ዘር ይቀርብና ዩሪያን ዳፉን ተጠቅመን በጣም ውጤታማ የሆነን ያለነው። አርሞ በመስመር ዘርቶ ቴክኖሎጂን ተጠቅሞ ውጤታማ ከመንግስት በኩል የሚመጣ ምርጥ ዘሮችን ሲጠቀም ብቻ ነው። አሁን ድሮ በባህላዊ እነዚህ ሁለተኛ ዘር ዝም ብሎ ቢተናም ይሄ ስራ ቀርቶ አሁን በቴክኖሎጂ በመንግስት ዘር ምርጥ ዘር ይቀርባል። ማዳበሪያም ወቅቱን ጠብቆ ይመጣና እኩል ነው። ዘሩንም ዩሪያንም ዳፍም እኩል ነው ተጠቅመን አሁን ውጤታማ የሆነን ያለ። ስሜ በላይ መለሰ እባላለሁ። አርሶ አደር ነኝ። ሽንኩርት፣ ቲማቲም የመሳሰሉት ማንጎ፣ አቮካዶ፣ ሙዝ ያሉት ሁሉ አታክልቶች፣ ዝንጅብል የተገኘው ሁሉ የሰጨው ብቻ ነው የማይበቅል እዚህ። የግብርና ስራ ግብአቶችን መንግስት በወቅቱና በልኩ ያቀረበላቸው በመሆኑ አርሶ አደሮቹ ውጤታማ እንደሆኑ ይመሰክራሉ። ውጤታማ ነው። ሽንኩርት ገበያ ከገጠመን መድኃኒቱን ካገኘን ዘሩ በወቅቱ ንጹህ ዘር ካገኘን ጥሩ ውጤታማ ነው። በሄክታር ብዙ ሺህ ብር 300 400 ሺህ ብር ይገኛል። ለስራቸው ታታሪዎች ናቸው። ቤት አይቀመጡ፣ ይታገላሉ፣ በዚህ ስሩ ይላሉ። እንደገና ደግሞ ከብት ቢታመምብን ደግሞ በግብርና ነው እያሳከምን ያለ በሮቻችንን። እዚህ ላይ ወረዳው ጥሩ ይዞናል። በግብርና ሕክምና በግብርና አሰራር ጥሩ ነው። ወረዳው ያቀረበ ያለ ክልልም የዞን መንግስትም ያቀረቡት ያሉት አንደኛ ለዚህ ለግብርና ስራም የሆነ ግብአት አለ ኤንፒኤስ ዩሪያ ቢያንስ በዚህ አመት ብቻ በዚህ በልግ 30,000 ኩንታል 15,000 ኩንታል ኤንፒኤስን 15,000 ዩሪያ ለማቅረብ ታቅዶ 20,000 ኩንታል አሁን ቀርቧል። ኢትዮጵያ ውስጥ ሰሊጥ ከሚመረትባቸው ጥቂት ስፍራዎች አንዱ የሆነው ጉራ ፈርዳ ወረዳ ውጤታማ የሆኑ ምርምሮችን በመጠቀም በአካባቢው ላሉ አርሶ አደሮች በማስተዋወቅና በመከታተል ምርታማ የሆነ ስራ በመስራት ላይ ይገኛል። ሰማንያ 5 ሄክታር የሚሆን ኩታ ገጠም የሰሊጥ ማሳሪያ ያለ ነው። ያው ከዚህ ጋር በአማካኝ ወደ 360 ገደማ የሚሆን ኩንታል ምርት እናገኛለን ብለን እናስባለን። የሰሊጥ ምርታችን ያው እንደ ቀበሌያችን ሽፋን 571 ሄክታር ነው ያለን። ምርታማነቱን ስናይ ያው በጥሩ ሁኔታ እንደምታዩት የተያዘበት ሁኔታ አለ። የተለያዩ ኢንቨስትመንቶች ወደዚህ ቢመጡ በሰሊጥ ምርት ላይ ቢሰሩ ጥሩ ውጤታማ ሆነው የሚወጡበት ሁኔታ ነው ያለው። በወረዳው የሊማት ትሩፋት ፕሮግራም በዘልማድና በባህላዊ መንገድ ሲሰራ የነበረውን የንብ ማነብና ማር የማምረት ስራ የአካባቢውን አርሶ አደር በኩታ ገጠም በማደራጀትና አምራች ማህበራትን በመፍጠር የማር መንደሮችን ማቋቋም ተችሏል።
ልማት ትሩፋቶች አሉ። የቀፎ መንደር ከአንድም 5 መንደሮችን ኦን አድርገናል። የማር መንደር ተፈጥሯል። ስሜ አቶ ተስፋማኑ እባላለሁ። በጉራ ፈርዳ ወረዳ በኩጃ ቀበሌ በለምለም ጎጥ የማር መንደር እገኛለሁ። ማህበሩ ለምለም ጎጥ መንደር ይባላል። በተደራጀነ 20 ሰው ነን። 135 ቀፎ አለን። ፊት በዘልማድ ነበር ስንጠቀም ነበር። አሁን ግን መንግስት የወረዳ መንግስት በደገፈን መሰረት እና የቀበሌ ግብርና ባለሙያ በደገፈን መሰረት አሁን በአመት 2 ጊዜ እናመርታለን። ጀማል አብዱ ሰመድ እባላለሁ። ሸኮ ዞን ጉራ ፈርዳ ወረዳ ኩጃ ቀበሌ ነዋሪ ነኝ። 20 ሰዎች ሆነን ተደራጅተን ነው። መጀመሪያ ያው በባህል የጫካ ላይ እየሰቀልን ነበር የምንጠቀመው። አሁን ግን በዘመናዊ መልኩ ተደራጁ ብለው ያው የወረዳ ቀበሌ ግብርና መጥቶ በየቀኑ ነው የሚያስተምሩን። ጥቅም እንዳለው እኛም ተረድተናል። በስልጠናም አግዞናል። በሙያም አሁን በሙያ ስልጠና ቀፎም ደግሞ በጫካ ያለንን እንትን ሲያይ በዘመናዊ ብሰሩ ብሎ ቀፎም ካለው እንትን ቀፎ ሰጥቶናል። በየቀኑ ደግሞ እየመጡ በጣም ክትትል እያደረጉ በየቀኑ ነው እየመጡ የሚሰልሉን እኛም እንዳንዘናጋ ማለት ነው። ጀንበር ሶታ እባላለሁ። በኩታ ገጠም ተብሎ በኩታ ገጠም አመጣን ቀፎ አንዴ 60 አንዴ 70 አመጣና ከፋፍለናል። ውጤታማ ነው። አንድ ቀፎ እስከ 20 ኪሎ እስከ 18 አገኛለሁ። ልማት ትሩፋት የተደራጁ 2 ማህበር አሉ። 2 ማህበራት ቅድም አንዱ ያየ ነው የለምለም ማህበር ነው። ሁለተኛ አሁን ያለንበት የአዲስ ሰላም ማህበር ይባላል። በዚህ ውስጥ 40 አርሶ አደሮች አሉ። በኩታ ገጠም የተደራጁት ናቸው። ከ40 ውስጥ 10 ሴቶች 30 ወንዶች ናቸው። ከነዚህ ውስጥ ደግሞ በሽግግር ቀፎ 300 ቀፎ አለ። ዘመናዊ 70 ቀፎ አለ። ባህላዊ 35 ቀፎ አለ። እነኛ አጠቃላይ በሁለቱም መንደር 405 ቀፎ አለ። በዚህ ልክ በኖሩ መሰረት ያስተማረናቸው ወደዚህ ተግባር ውስጥ የገቡ ይገኛሉ። ይህ የተጣራ ንጹህ ማር ከአርሶ አደሩ ጓዳና ሌማት አልፎ የሌላውንም ፍላጎት በማሟላት ላይ ይገኛል። በለምለምነቷ ወደምትታወቀው ሌላኛዋ ወረዳ ተሻግረናል። ከተራሮቿና ከሰማያዋ ላይ ፈትል መሳይ ደመና የማታጣው በደንና በጫካ ቡና የተሞላችው ቅመማ ቅመም የተተረፈረፈባት ሸኮ ወረዳ። ህዝቡ በጣም ታታሪ ነው። በዋናነት ቡናና ቅመማ ቅመም ይሄን ያመርታሉ። በዳይቨርሲፊኬሽን ደግሞ እነዚህ ከብት እርባታ፣ እነዚህ ሰብሎች በቆሎ፣ ስንዴ ምናምን ሰብሎችን ያመርታሉ። ንብ የማናብ እነዚህ ቀፎ ስራዎችን በዳይቨርሲፊኬሽን ይሰራሉ። በዋናነት ግን የሚያመርቱት ቡና መሬት ነው። በተፈጥሮ ጸጋ የበለጸገች ወረዳ ናት። አልፎ ተርፎም ደግሞ የተለያዩ ምርታማ የሚመረትበት ቡና፣ ሌሎች ሰብል፣ ፍራፍሬ፣ ጥራጥሬ፣ ስራሰብ ምርቶች የሚመረቱበት ብዙ ጸጋ ያላት ወረዳ ናት የኛ ወረዳ። በዚህ ስፍራ ቡና በዋናነት የሚመረት ሲሆን በዓለም አቀፍ ደረጃ ጥራት ያለውን የጫካ ቡና ለዓለም ገበያ የሚያቀርብ ወረዳ ነው። የአርሶ አደርን ህይወት ኑሮን የሚቀይር ቡና ነው። ቡና ዘርፍ ላይ ነው ትኩረት ያደርጋሉ። ቀደም ሲል ከሚያመርቱት ምርት በተሻለ ምርት ያመርታሉ። ምርቱን ማምረት ብቻም ሳይሆን ምርቱን በተሻለ ዋጋ እንዲሸጡ አሁን ከለውጡ በኋላ የነበረው የጸጥታው ማረጋጋት ሌሎች ችግሮች ቢኖሩም አርሶ አደር ያመረተው ምርት ቀጥታ ወደ ማዕከላዊ ገበያ አድርሶ እንዲሸጥ በርካታ የትስስርም ሌሎች በማህበር ተደራጅቶ ለገበያ ማቅረብ በትስስርም ሸጥ እና ምርቱን ከዚህ ቀደም እዚህ ሰፈር ላይ ለነጋዴ ከመሸጥ ወደ ማዕከላዊ ገበያ አድርሶ የመሸጥ እድል በስፋት አርሶ አደር ያገኘበት አጋጣሚ ያለ።
ከ1600 በላይ ቶን ወደ ማዕከላዊ ገበያ ተጭኗል። ለገበያ የቀረበበት አግባብ አለ። ግን ደግሞ ከሽፋኑ አንፃር ዘንድሮ ላይ ያገኘነው ምርት ትንሽ አናሳ ነው። ያ ቡና በየአመቱ ላፈራ ይችላል። በአንድ አመት ካፈራ ደግሞ ወደኛው አመት ላይ ምርቱ የሚቀንስበት አግባቦች አሉ። አሁን ዘንድሮ ላይ በምናይበት ሰዓት በርካታ ቦታ ላይ ቡና አብቧል። አሁን ፍሬም አፍርቷል። አሁን ካለንበት በቀጣይ የተሻለ ምርት እናገኛለን ብለን እናስባለን። ቡና እንግዲህ እንደዚህ እንደ ጀምዶስ ቀበሌ 1337.875 ሄክታር አለና አብዛኛው በደን ውስጥ የሚገኝ ቡና ነው። የቡና ዝርያ ደግሞ የእናት ጌሻ የሚባለው ዝርያ ነው ይሄ የምናየው ቡና ማለት ነው። እና አርሶ አደሩ ከሄክታር 25 እስከ 30 ጃምፓል ቡና ይለቅማሉ ደረቁን ማለት ነው። እና ይሄ ከአንድ ሄክታር የአመት ገቢያቸው የሚያገኙበት 25 እስከ 35 ኩንታል ከፍተኛ በጣም ባፈራ ሰዓት እስከ 35 ኩንታል ይለቅማሉ እንደ ቡናው ጥራት ማለት ነው። ይህ ብቻ አይደለም። አመታዊ ሰብሎችም በዚህ ወረዳ በተትረፈረፈ መልኩ ይመረታሉ። ለዚህም ማሳያ የሚሆነው በኩታ ገጠም የተዘራውና ምድሪቱን ያጥለቀለቀው በቆሎ ነው። በቆሎ ላይ ከዚህ ቀደም 3-4 ቅድም ካሳለፍናቸው አመታት በተሻለ መልክ ነው ዘንድሮ በቆሎ ምርት ላይ አርሶ አደሩ የተሳተፈው። ይሄንን እንዲሳተፍ ምቹት እድል የፈጠረው ምንድነው? የመንግስት የግብዓት አቅርቦቱ ነው። ከዚህ ቀደም የግብዓት አቅርቦቱ ይዘገያል። ወቅቱን ያልጠበቀ የግብዓት አቅርቦት ይመጣል። በተለይ ከምርጥ ዘር ጋር ተያይዞ በርካታ ችግሮች ነበሩ። አሁን ዘንድሮ ላይ ይሄን ችግር ለመቅረፍ ወረዳ ከዞን ጋር በጋራ በመሆን ግብዓት በወቅቱ ወደ ስቶር እንዲገባ ተደርጓል። ወደ ስቶር መግባት ብቻም ሳይሆን በየቀበሌ ግብዓትን ማስረጨት ጀምረናል፣ አስረጭተናል። የምርጥ ዘርንም ቢሆን ከአርሶ አደር ሳንጠብቅ ወረዳው በራሱ በጀት መጀመሪያ ገዝቶ ወደ ማዕከል በማድረስ አርሶ አደሩ በቀላሉ ግብዓት ወረዳ ላይ እንዲያገኝ አድርጓል። አምናና ካቻምና በጣም ነጭ ማዳበሪያና ዘር አቅርቦት አላቀረቡልን። ዘንድሮ በስነ ስርዓት አቅርበውልን ሁሉም ነገር ተሰማልቶ ነው የተደረገልን በጥሩ ሁኔታ ነው። እና እንግዲህ ፈጣሪ ካለ የምታውቁ ነው ቅጠሉ በጣም ጥሩ ነው ዘንድሮ። 1 ሄክታር ሙሉ በቆሎ ዘርቻለሁ። ግብዓትም ዘንድሮ ግብዓት ተሞልቶልኝ በሰዓቱ እኔም ከፍዬ በሰዓቱ ግብዓት ደርሶልኛል። አፈር፣ ማዳበሪያ፣ ዩሪያ፣ ዘር ደርሶልኛል። ዘሩ የተለየ ፋይናል ነው። በጣም ዘንድሮ ከ50 እስከ 55 አገኛለሁ ብዬ በ1 ሄክታር ዘርቻለሁ። ምርቱን በምናይበት ሰዓት በጣም እድገቱ ደስ የሚል ነው። የተወሰነ ከዚህ ሳምንት በፊት ከ2 ሳምንት በፊት የተባይ አሰሳ ነበረ። ይህም በፍጥነት የተባይ አሰሳ ሙሉ ቀበሌ ላይ በመግባት አሰሳውን ጭምር በመከላከል የበቆሎ ሰብሉ አሁን ጤናማ ሆኖ ጥሩ ደረጃ ላይ እንዲያድግ ያደረግን ያለ ነው። በዚህ ወረዳ ደግሞ አንድ የወጣት ተምሳሌት የሆነ አርሶ አደር አግኝተናል። ይህ ሳቂታ ወጣት ከማጀቱ የንቦቹን እንጀራ የማያጣው በሳቅና በጥጋብ ልጆቹን የሚያፈካው ጎንበስ ቀና ብሎ ሰርቶ ቅመማ ቅመምና ማር የሚያመርተው ቱዛ ኮሞ ታታሪ ሰው ነው። ቁንዶ በርበሬውን እንዴት እንደሚያመርትና ወደ ገበያ እስከሚያቀርበው ድረስ ያለውን ሂደት አጫውቶናል።
ፍሬ እንደ ቡና ነው። 1 አመት ነው የሚለቀመው። ያው በዚህ ወራት አሁን አበባ ነው። አሁን ይሄ አሁን ወደ አበባ እየቀየረ ነው ያለ። አበባው ደግሞ የሚረገፍ አበባ አይደለም። እንደ አበባ ይመስላል። ከቆይታ በኋላ ወደ ፍሬ ይቀየራል። ፍሬውን ቀይሮ ልክ ታህሳስ ወደ ጥር የካቲት ላይ መብሰል ይጀምራል። መብሰሉን ከጀመረ በኋላ መቅላት ሁሉንም መቅላትን ያሳያል። ይህን መቅላት ሲያሳይ ያው መስለል አዘጋጅተን በመስለሉ የማይጎዳ መልክ እነዚህዎችን ያው ከነዚዎች ያነሳን ወደ ሸራ ካለ ሸራ ውስጥ አድርገን ወደ ቤት አመተን ሶ ከተገኘ በሶ አቅም ማስፈለፈል ሶ ካልተገኘ በቃ ወይ ኩንታል ውስጥ ያረኩት በግርም የረገጥኩት አራግፌ ለማጣራት ደግሞ አጣርቼ ፍሬን ወስጄ የቺ መሃለኛውን ያው የምንጠለበት አሰራር ነው የፈጠርነው። አንድ ዛፍ ላይ እንዳሰራሩ ነው። አሰራሩ አሁን በትክክል ከተሰራ የሚገባው ያህሉን ፀሐይ ብርሃኑም ዝናቡም ተመጣጣኝ የሆነ አየሮቹ ለሱ ሲመቹ እንክብካቤ አንፃር ያው አንድ እስከ ጥሬ ከ20 በላይ የሚሆን እስከ 30 የሚሆን ይገኛል። እንደ ዛፉን እንደ እንክብካቤ ሲሆን ማለት ነው። በጽናት የማይለወጥ ታሪክ የለም። ለዚህም ይህ ወጣት እውነተኛ ምስክር ነው።